ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ይሄ ለኛ ሞት ነው ታምናላችሁ። የክርስትና እምነት ተከታይ ወገኖች ቤተ ክህነት የቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ያውቁት ይገባል። فمن شرح الله صدره للإسلام فهو على نور من ربه 16 ዓመት ወጣት ዓለምን ተሐዲ አድርጎ ኡማ ብሎ መጠቀስ ይቻል ነበር ተችሏል። ስለዚህ አእምሯችሁን አትገድቡት። ብዙ ተስፋ አላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ። ምንድነው መልሳችን አማም ረብ العالمين? በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደሉም። ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናደርግም። ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁዳ አጣናቸው። ለይዋጋ ታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲና ያሻገሩት። እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው ቅድም አህመድን ሲያነሳ ነበር። አባቶች አትስሙ እናቶች አትስሙ ለይሰ ከذلك ከዛ ያለፈ ነገር ነው። እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው። ሚናው ያልገባው መስራት የሚገባውን ነገር ያልተረዳ ነው እንጂ አስቡት። ቅድም ኢብራሂምን ኡማን ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከለ ወጣት ሱራቃ ኢብኑ ማሊክ ማነው ወረቃ ኢብኑ ነውፈል የናታችን ኸዲጃ አጎት የነብዩን ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታውሳቸው ሳላክሰው እድሜያቸው ገፍቷል አይደለም 90ዎች ውስጥ ነበርኩ 90 ውስጥ ነው እናታችን ኸዲጃ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት? አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ ቀን እመኝ ነበር። የ90 ዓመት ሽማግሌ ማለት ነው። ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል የብአስ ከኡማን ያሏቸው
ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከሰነ ሰው የ90 ዓመት ሽማግሌ ቢኖር አላህ ብቻውን እንደው የማይቀሰቅሰው አለ ሰው ባልተረዳበት ጊዜ ሚናው የገባው ሐላፊነቱን የተረዳ አላረዝምባችሁ ይሄ ረመዳን የለውጥ ወር ነው ተብሏል የማይቻሉ ነገሮች እንደሚቻሉ ማሳያ ነው ከባድ የነበሩ ነገሮች ቀላል እንደሆነና እየኖርን ያለንበት ነው ዛሬ በዚህ ዘመን እኔ አሁንም ማፈራለሁ ወንድሜ ሃይደርንም አሁንም እነግረዋለሁ እኛ % በላይ 10% ከሆነ ጥሩ ነው ምን ይሰራልኛል እኔ 50% ሆነ እኔን የሚወክል ማንነት ማቆም ካልቻልኩ ቁጥሬን የሚመጥን ቁመና ላይ መቆምና መገኘት ካልቻልኩ ቁጥር ለኛ ምናችን ነው መዋረጃ ካልሆነ በስተቀር በእስልምና ታሪክ ውስጥ ቁርአኑ ገብታችሁ ብትመለከቱ ቁጥርን ሲያወሳ አላህ Subhanahu Wa Ta'ala ድሎች የተገኙት በጥቂት ቁጥሮች ናቸው كم من فئة قليلة غلبت فئة كثيرة ነው አይደለም ብዙዎቹ ጥቂቶች ናቸው እንደውም ከስራ ብዛት የተወሳበት ቦታ ላይ ሽንፈት ነው የመጣው ويوم هنين إذ أعجبتكم كثرتكم ነው አይደለም ከስራው ምንድነው اعتماد ሰዎች በእነሱ ሲሆን መመካቱ በራሳቸው በጉልበታቸው በአቅማቸው በእውቀታቸው ሲሆን ከአላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን ድልን ሳይሆን ሽንፈትን ተጎናጽፈዋል ጥቂት በነበሩበት ድሉ ከአላህ እንደሆነ ያመኑ ሰዎች ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም አሸናፊ ሆነዋል ስለዚህ ቁጥራችን አይደለም እኔ ቁጥር ጉዳይ ያሳስበኝ የመኖራችንን ማሳያ የሆነ ተግባር እስካልሰራን ድረስ ቁጥራችን በዛ አነሳ አይደለም አጀንዳው ጥቂቶቹ ነው ብዙ ሰርተዋል የዓለምን የኡማን ሸክም ገዛ ላይ ተሸክሟል ያቺ የታሰረች ገዛ ጥቂት ቁጥር ያላቸው ሰዎች ዓለምን መዋጃህ ያደረጉ ነው በሐቅና በባጥል መካከል የኡማውን ቀድያ የሙቀደሳት ቦታ የምድርን የሙስሊሞችን ክብር ለማስጠበቅ ዓለም ፊት ቆመዋል ዛሬም ግን ባቋማቸው ጽንተዋል ጥቂቶች ናቸው ዓለም ፊቱን አዙሮባቸዋል ዓለም ደግሞ በሌላው ኃይል መጥቶባቸዋል አልፈሩም አልተመለሱ ጉዳዩ ቁጥር አይደለም በዛ እንዳታስቡት የምንገኝበት ቦታ ላይ እንገኝ መቆሚያችን ቦታ ላይ እንቁም ያለ ቦታችን ስንገኝ ቦታችንን ስንለቅ ዋጋ እንከፍላለን የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اغتنام الفرص ይሄ ረመዳን ይለው ተወረው ይሄ ረመዳን የስኬት ወር ነው ይሄ ረመዳን የማይቻሉትን ሰብረን የምናልፍበት ወር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሱሐባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ ከኔ ከኡመት መሐመድ ሰለላሁ ዐለይሂ ወሰለም 70,000 ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ ሁላችሁ የምታውቁት ሐዲስ አንድ ትልቅ ተአምር ግን እዛ ቦታ ላይ ተሰርቷል ይሄ ሐዲስ ትልቅ ሪሳላን ይዞ መጥቷል ነማዚጅ وكاشا بن محسن የሚባል ሱሐባ እጁን አወጣ ያ ረሱላህ ከነዛ ውስጥ እንደሆነ አድርገኛላችሁ ዱዓ አድርግልኝ ሲላቸው አንተ ምንሁም አሉት አንተ ከነሱ ነህ አሉት ቅጽበት ደቂቃ በማይሞላ ልዩነት ከጎን ያለው ሱሐባ እጅ አወጣ እኔንም ያ ረሱላህ አላቸው ሰበቀ ቢከቢሃ ኡካሻ አሉት ኡካሻ ቀደመህ አሉት ጥያቄውን መልእክቱን ያስተላለፉት አንድ ነብይ ናቸው ስለ አንድ ጉዳይ ነው የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻሉት ለምን ይሄንኛውን ሰው የድሉን አልሰጡትም ለምን አላረጋገጡለትም ለዚህ ኡማ ነው መልእክቱ ለኔና ላንተ ነው اغتنام الفرص አቋም ይኑርህ ወስን ተለወጥ እድልን ለመጠቀም ወደ ኋላ አትበል ይሄን ማሳያ ነው ልዩነቱን አስቡት ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞ መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠው ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ ረሱል ሰለላሁ ዐለይሂ ወሰለም እድሎቻችሁን ተጠቀሙ ዛሬ ነው እድላችን